በተለያየ አማራጮች ቆጣቢውን ቅድሚያ የሚሰጥ ነው። አሁን ቆጣቢዎችን ቅድሚያ የሚሰጥ ማዕከል ያደረገ ነው ስራችን። ደን ደግሞ አዲስ ፍላጎት የማንመዘግበው እኮ ለምንድነው? ቅድሚያ የቆጠብነውን እናዳርስ ነው እንጂ አሁን ባለን ጥናት እኮ ኒርሊ ከ1 ሚሊዮን በላይ አዲስ ፍላጎት አለ። ነገ ምዝገባ ብናወጣ የሚመዘገብ ግን ቀድመን እነዚህ የተመዘገቡትን የ2005ን ዳግም ምዝገባውንም አዲሱንም እናስተናግድ በሚል እየተሰራ ነው። ተስፋ የሚያስቆርጥ ነገር አይደለም ያለው። ለመጨረሻ ጊዜ እኮ 2015 መጀመሪያ አካባቢ ይመስለኛል ዕጣ ያወጣ ነው አይደል? አውጥተናል። ሰው ግንባታ የሚሄድበትን ፍጥነት ጨምረን ደግሞ በጣም በቅርቡ ደግሞ አዳዲስ ነገሮች ይኖራሉ። ይሄ ነው በጥቅል ያለው። ያው ያለኝ መልእክት ማህበረሰቡም እንዲረዳ እንዲገነዘብ መንግስት ለቤት ልማቱ በጣም ከፍተኛ ትኩረት ነው የሰጠው። ለዚህ ማሳያው ደግሞ ዝም ብለን አይደለም እያልን ያለው። በኮሪደር ልማት የለሙ አካባቢዎች ላይ መሀል ከተማ በፊት ቤት የሚገነባው በጣም ጥግ እየተካሄደ አዳዲስ ለህብረተሰቡ ኢንፍራስትራክቸር ለማቅረብ በጣም ችግር የሆነበት፣ አሁን ግን መሀል ከተማ የተነሱ በልማት የተነሱ አካባቢዎች የተሻለ ውበት ያላቸው ቤቶች፣ ምቾት ያላቸው ቤቶች ይገንቡ ተብሎ ማህበረሰቡን እዛ ለማስገባት በርካታ ስራዎች እየተሰሩ ነው። ማሳየት የምንችላቸው የተጀመሩ ፕሮጀክቶች ቅድም የገለጽኳቸው ግንፍሌ ላይ ራስ አምባ ፊት ለፊት የምንሰራው ወደ 20 ብሎክ አካባቢ ገነባ ነው። ኒርሊ ከ1000 ምናምን በላይ ቤቶች አሁን ፌዝ 1 ብለን ሀፉን ጀምረናል። ከ650 ቤት በላይ የተገነባ ነው በጣም በፍጥነት። ይሄ ለህብረተሰቡ የሚገነባ ነው። አማራጭ ሞዳሊቲዎችን ደግሞ አስፍተናል። በተለያየ መንገድ ሰው በራሱ መገንባት በጋራ ሆኖ በማህበር ሆኖ በሚፈልገው ዲዛይን እንዲገነባ እሱን ሁላ ፋሲሊቲ የማመቻቸት ስራ እየሰራን መሆኑን ተገንዝቦ የሚቆጠበውን ቁጠባ አክቲቭሊ እንዲከታተል ንቁ እንዲያደርግ ቁጠባውን አጠናክሮ እንዲቀጥል እና ተስፋ የሚያስቆርጥ ሳይሆን በጣም ብዙ ተስፋ ያለው ስራ እየተሰራ ነው ያለው። በተለይ 2018 ደግሞ ትልቅ ስራ የምንሰራበት ነው። ለሱ ደግሞ አብዛኛውን ቅድመ ዝግጅት እያጠናቀቅን ያለንበት ነው የሚለው እንዲያዝ መልእክት ማስተላለፍ ፈልጌ ነው። አመሰግናለሁ።